በዚህ ማለዳ የምንካፈለው ቃል ጌታ ቢፈቅድና ብንኖር በዚህ በመንገባበት ወር ውስጥ ማለትም በዲሴምበር በእግዚአብሔር ፊት ስንጸልይ እግዚአብሔር ምንድነው ሊያረግልን ያሰበው ማለት ለመጸለይ አንጸልይም። እስቲ አሜን ሃሌሉያ። በዓላማ እንጸልያለን። እስኪ በደንብ አሜን። በዓላማ እንጸልያለን፣ በመረዳት እንጸልያለን፣ የጌታን ሐሳብና ፍቃድ በመገንዘብ እንጸልያለን። እና ይሄ የዚህ ማለዳ የስብከት ወይም ደግሞ የመልእክት ጊዜ እንደው እዚህ ብቻ ሰምተን የምንሄደው ሳይሆን ቀጥሎ ጌታ ቢፈቅድና ብንኖር ከነገ ጀምሮ የሚጀምረውን የጾምና የጸሎት የወር ሙሉ የጾምና የጸሎት ጊዜ የጌታ ሐሳብ ምንድነው፣ የጌታ ፍቃድ ምንድነው የሚለውን ሐሳብ እንድንገነዘብና በመረዳት በእውቀት እንድንጸልይ በማሰብ ነው ይሄን ማለዳ የጌታን ቃል የምንካፈለውና የመጽሐፍ ቅዱስን ክፍል ከመናገሬ በፊት ርዕስ መስጠት እፈልጋለሁ። የምትጽፉ ሰዎች ካላችሁ ርዕስ አርገን የምንወስደው እንዲህ የሚል ነው። የእውነተኛ ተሐድሶ መጽሐፍ ቅዱሳዊ ቅድመ ሁኔታዎች ምንድናቸው ሚል ነው። የእውነተኛ ተሐድሶ። እስኪ አንድ ሰው እውነተኛ ተሐድሶ ይበል እስኪ። አላላችሁም? አይሰማም። እውነተኛ ተሐድሶ፣ የእውነተኛ ተሐድሶ መጽሐፍ ቅዱሳዊ ቅድመ ሁኔታዎች ምንድናቸው? ይህንን ብዬ ስናገር እንግዲህ ከንግግሬ እንደምትረዱትና እንደሚገባችሁ ጌታ በዚህ በሚቀጥለው ወር ውስጥ በመንገባው የጾምና የጸሎት ጊዜ በግልም እንደ ቤተ ክርስቲያንም አንድ ነገር ሊያረግልን ወዷል። ኧረ በደንብ አሜን። እሱም ምንድነው ካላችሁኝ በግልም እንደ ቤተ ክርስቲያንም መታደስ ይሆናል። ሁለት ሰው አሜን አለ። ሶስት ሰው አሜን አለ። ካጠገባችሁ ያለውን ሰው ይሄ የሚቀጥለው ወር በሉልኝ፣ ይሄ የሚቀጥለው ጊዜ በሉልኝ፣ ላንተም በሉት ለነገርህም ተሐድሶ የሚሆንበት ጊዜ ነው በሉልኝ። ጨምሩና እንደዚህ በሉልኝ፣ እስከዚህ ጊዜ በሉት ኦማፌሬ በሉት ታድሷል። እስከዚህ ጊዜ መኪና ታድሷል በሉት። እስከዚህ ጊዜ የሾፕ አግሪመንት ታድሷል። አሁን በሉት አንተና አንተ የምትታደሱበት ጊዜ ነው በሉልኝ። ጎሸም አርጉና ጊዜው ያንተ ነው በሉት። እስኪ በደም አሜን በሉት። ክብር ለጌታ ይሁን።